ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የፌዴሬሽን ምክር ቤትን ውሳኔ ተከትሎ በነገው ዕለት ሰልፍ እንደሚደረግ ጊዜያዊ አስተዳደሩ አስታወቀ። የትግራይ ክልል ጊዜያዊ አስተዳደር እንዳስታወቀው የፌዴሬሽን ምክር ቤትን ውሳኔ ተከትሎ በነገው ዕለት በክልሉ ሁሉም አካባቢዎች ሰልፍ የሚደረግ ሲሆን የሰልፉ ዋነኛ ዓላማ የፌዴሬሽን ምክር ቤት ውሳኔ አደገኛ እንደሆነ መግለጽና የፕሪቶሪያው ስምምነት እንዲፈጸም መጠየቅ ነው ብሏል። የትግራይ ሕዝብ የፕሪቶሪያ ስምምነት ሙሉ በሙሉ ተግባራዊ እንዲሆን በኃይል የተያዘው የትግራይ መሬት ለባለቤቶቹ እንዲመለስና የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ እየጠየቀ ነው ያለው ጊዜያዊ አስተዳደሩ የፌዴራል መንግስት እንደ ትግራይ ሕዝብና መንግስት የቀረበለትን የሰላም ጥሪ በቅንነት ተቀብሎ የፕሪቶሪያ የሰላም ስምምነትን ተግባራዊ በማድረግ ለተጎዱ የትግራይ ተወላጆች ካሳ ሊከፍል ይገባል ብሏል። በዓለም ላይ ያሉ ሁሉም የትግራይ ተወላጆች ለማንነታቸው የሚያደርጉትን ትግል አጠናክረው እንዲቀጥሉ ሲልም ጥሪ አቅርቧል። በዛሬው ዕለት መግለጫ ያወጣው በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ በበኩሉ ተፈናቃዮች ወደ ቀያቸው እንዲመለሱ የተጀመረውን ጥረት ያደናቀፈው የክልሉ መንግስት ሰልፎችን ለማካሄድ እየተንቀሳቀሰ ነው በማለት ወርፏል። ህወሓት መሰል ሁነቶችን ለግል ፍላጎቱ እንዳያውላቸው ጥንቃቄ ማድረግ ይገባል ብሎ በቡድኑ የሚፈታ ችግር እንደሌለ ታውቆ ሁሉም ለውጥ ፈላጊ አካላት ከጎናችን ይቁሙ ሲል ጥሪ አቅርቧል። የሰላም አማራጭን የተቀበሉ የቀድሞ የመንግስት ሰራተኞች ወደ ስራቸው እንዲመለሱ ተወሰነ። የአማራ ብሔራዊ ክልላዊ መንግስት መስተዳድር ምክር ቤት 6ኛ ዙር 5ኛ ዓመት የስራ ዘመን 8ኛ መደበኛ ስብሰባውን አካሂዷል። መስተዳድር ምክር ቤቱ ባካሄደው መደበኛ ስብሰባ የሰላም አማራጭ ተቀብለው የተመለሱና በተለያዩ የመንግስት መዋቅር ስር ሲያገለግሉ የነበሩ የቀድሞ መንግስት ሰራተኞች ወደ መንግስት ስራቸው እንዲመለሱ ውሳኔ አሳልፏል። የክልሉ መንግስት ሰላምን ለማጽናትና ልማትን ለማረጋገጥ ባለው ፍላጎትና ቁርጠኝነት ታጥቀው ለሚንቀሳቀሱ አካላት በተደጋጋሚ የሰላም ጥሪ ሲያቀርብ መቆየቱንም ገልጿል። በመንግስት የሰላም ጥሪ በድርድርና በውይይት የሰላም አማራጭን ተቀብለው ተሐድሶ ስልጠና የወሰዱ የቀድሞ መንግስት ሰራተኞች ወደ መንግስት ስራቸው እንዲመለሱ የክልሉ መስተዳድር ምክር ቤት በዛሬው ዕለት መወሰኑ ተገልጿል። በቀጣይም ልዩነቶችን በሰለጠነ መንገድ በመፍታት ለሰላምና እድገት መረጋገጥ የክልሉ መንግስት ያለውን ቁርጠኝነት አጠናክሮ ይቀጥላል ሲል አስታውቋል። ብሔራዊ ምርጫ ቦርድ ለ7ኛው ሀገር አቀፍ ምርጫ ተሳታፊ የሚሆኑ የፖለቲካ ፓርቲዎች እጩዎቻቸውን እንዲያስመዘግቡ ከጥር 1 ቀን 2018 ዓ.ም ጀምሮ ጊዜ መስጠቱ ይታወቃል። ቦርዱ ስራዎችን በታሰበው ልክ ባለመሄዳቸው የእጩዎች ምዝገባ እስከ የካቲት 16 ቀን 2018 ዓ.ም ድረስ አራዝሞት ቆይቶ በዚህ ሳምንት መጀመሪያ የጊዜ ገደቡ ተጠናቋል። የምርጫ ሂደቱ ሲቀጥልም በእጩዎች ምዝገባ የተፈጠረው ጊዜ ሽግሽግን ተከትሎ ከየካቲት 7 ቀን ጀምሮ ሊደረግ የነበረው የመራጮች ምዝገባ በ3 ሳምንታት ተራዝሞ የካቲት 28 ቀን 2018 ዓ.ም እንዲጀምር ተወስኗል። ለምርጫ 2018 ሲባልም ሁሉም የከፍተኛ ትምህርት ተቋማት የዘንድሮ የትምህርት መርሃ ግብራቸውን ከምርጫው ቀን በፊት እንዲያጠናቅቁ ለማድረግ ታስቦ የነበረ ቢሆንም ይህ አካሄድ በትምህርት አሰጣጥና ጥራት እንዲሁም በተማሪዎች የፈተና ዝግጅትና ስኬታማነት ላይ አሉታዊ ተጽዕኖ እንደሚኖረው በመገምገም ማሻሻያ መደረጉን የትምህርት ሚኒስቴር ትላንት የካቲት 18 ቀን 2018 ዓ.ም ለሁሉም ዩኒቨርሲቲዎች በጻፈው ደብዳቤ አስታውቋል። በዚህም መሰረት ሁሉም የከፍተኛ ትምህርት ተቋማት ተማሪዎች በምርጫው ለመሳተፍ ወይንም ድምጽ ለመስጠት የሚያስፈልጋቸው ቀናት ብቻ ታሳቢ ተደርጎ ፍቃድ እንዲሰጣቸውና ተማሪዎቹ መርጠው እንደተመለሱ ትምህርታቸውን እንዲቀጥሉ እንዲደረግ መወሰኑን በትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተፈርሞ ለሁሉም ተቋማት ከተላከው ደብዳቤ ለመረዳት ተችሏል። ምርጫ ቦርድ ይፋ ባደረገው የጊዜ ሰሌዳ መሰረት የ7ኛውን ጠቅላላ ምርጫ የድምጽ መስጫ ቀን ግንቦት 24 ቀን 2018 ሲሆን በዚህ የጊዜ ሰሌዳው ላይ ማሻሻያ የማይደረግ ከሆነ መራጮች ከ91 ቀናት በኋላ ድምጻቸውን እንደሚሰጡ ይጠበቃል። ለምርጫ 2018 ድምጽ መስጫ ቀን የቀሩት 91 ቀናት ብቻ ቢሆኑም ሪፖርተር የምርጫ ግንዛቤን ለመለካት በተለያዩ የአዲስ አበባ አካባቢዎች ተዘዋውሮ ያነጋገራቸው በርካታ ወጣቶች ለቃለ መጠይቅ ፈቃደኛ ከሆኑ በኋላ ጉዳዩ ስለ ምርጫ መሆኑን ሲረዱ ይቅርብን ብለው ጥለው ሄደዋል። ፈቃደኛ የሆኑት ጥቂት ወጣቶች ደግሞ ስለ መጪው ምርጫ ያላቸው ግንዛቤ የሚከተለውን ይመስላል። ምርጫ እንደሚደረግ ታውቂያለሽ? አሁን ቅርብ ጊዜ ውስጥ መቼ ነው የሚደረገው? መቼ እንደሚደረግ አላውቅም። በዚህ ዓመት ነው አይደል? በዚህ ዓመት ነው። ወሩስ ሰኔ የፊት ከነበሩት አንጻር ስትገምጪ? ሰኔ እንጃ። ያየሁት የዞሩ ምንድነው የምትለኝ የሚመርጥ ሰው
እየመዘገቡ አይቻለሁ በየቤቱ። ሌላ የመራጮች ምዝገባ መቼ የሚጀመር ይመስላል? አይ ዶንት ኖ እንጃ። አንቺ የመምረጥ ሀሳብ አለሽ? ከዚህ በፊት መርጠሻል? መርጫለሁ። ከዚህ በፊት መርጠሻል? ስንቴ? አንዴ ነው የመረጥኩት። እና የዚህኛውን ትመርጫለሽ ግን? እስኪ አይታወቅም። ስለ ምርጫ ማቀው ያው የምትፈልገውን ፓርቲ ትመርጣለህ። ሌላ ማቀው ለወጣቶች የተሻለ የመሰላቸውን ፓርቲ ይመርጣሉ። አንቺ ከምታውቂያቸው ሰዎች አሁን ወጣቶች ምርጫ ሲባል የመምረጥ ፍላጎታቸው ይጨምራል ወይስ ይቀንሳል? ጠቅላላ አንቺ ከምታውቂያቸው ምርጫ የመምረጥ ፍላጎት አብዛኛው የለውም። እኔ የማውቀው ለምን ኬርለስ ማለት ብዙ ፍላጎት የላቸውም ነው? አይከታተሉትም ነው? አይ ቲንክ ሀሳባቸው ኑሮ ላይ ነው መሰለኝ። ምርጫ ላይ ብዙ አይመስለኝም። እንግዲህ አሁን ስለ ምርጫ ሲወራ ይሰማል። በዚህ ዓመት ምርጫ ይደረጋል ወይስ አይደረግም? ይደረጋል። መቼ እንደሚደረግ ታውቂያለሽ? ወሩ ነው መቼ? ግንቦት ወይም ሰኔ ከሁለት አንዱ። እሺ ምርጫ አሁን ምን አይነት ሂደት ላይ ነው ያለው? የምትሰሚው ከሚዲያ ምናምን አሁን ምን እየተደረገ ያለ ይመስልሻል? ያው ድምጽ መስጫው በፊት ዝግጅቶች አሉ ብዙ። አዎ ለምሳሌ ያው የምርጫ ቅስቀሳ እየተደረገ እንደሆነ አንዳንድ ቲቪ ላይ ምናምን አያለኝ። እሺ ከዛ ውጪ እንኳን ሌላ እና ደግሞ በቃ ድምጽ አሁን ለምሳሌ መራጮች ድምጽ ይሰጣሉ አይደል? ምርጫ ላይ መመዝገብ አለባቸው። መቼ እንደሚመዘገቡ የሰማሽው ነገር አለ? የሰማሁት ነገር የለም። አልሰማሁም። ስለዚህ አንቺ ምርጫ ሲባል የመምረጥ ፍላጎት አለ ውስጥሽ? ለመመዝገብ ተዘጋጅተሻል ወይስ ምንድነው የሚሰማሽ? ምርጫ ሲባል እመርጣለሁ። ዝግጁ ነኝ። ምርጫ ስለ ምርጫ በብዛት ይወራል። ምርጫ መቼ ነው የሚደረገው? አላውቅም። በዚህ ዓመት ይደረጋል ወይስ በዚህ ዓመት እንደሚደረግ ሰምተሃል? በዚህ ዓመት እንደሚደረግ ሰምቻለሁ። ወሩን ታውቀዋለህ? ጊዜውን? ወሩ ግንቦት ግንቦት ውስጥ ነው። እንግዲህ አሁን ሚዲያ ላይ ሰውም ከሚያወራው ስትሰማ ምን አይነት ሂደት ላይ ያለ ይመስላል? አሁን ስለ ምርጫ ምን እየተደረገ ነው ግንቦት ላይ ለሚደረግ? ያው ዝግጅቱ አሪፍ ዝግጅት እንደሚያዘጋጁ። አንተ ከዚህ በፊት መርጠህ ታውቃለህ? አላውቅም፣ ግን በአሁኑ መርጣለሁ። በአሁኑ ትመርጣለህ? ኦኬ። መራጮች መቼ እንደሚመዘገቡ ሰምተሃል? አልሰማሁም። ከዚህ በፊት ምርጫ መርጠሽ ታውቂያለሽ? አላውቅም። በዚህ ዓመት ምርጫ እንደሚደረግ ሰምተሻል? አይ አልሰማሁም። መቼ እንደሚደረግ እሺ ታውቂያለሽ? ጊዜው፣ ቀኑ፣ ወሩ ወይ ዓመቱ? የዓመቱ መጨረሻ ላይ ይመስለኛል። መቼ አካባቢ? ወሩ ወደ መጋቢት ነው መጨረሻ አካባቢ ላይ። ካነጋገርናቸው ከነዚህ ወጣቶች መረዳት የሚቻለው ከምርጫ ቦርድ በተጨማሪ በምርጫና በፖለቲካ ጉዳዮች ዙሪያ የመራጩ ማህበረሰብ ግንዛቤ ለማሳደግ እንዲሁም ስለ ምርጫው ሂደት በቂ ግንዛቤ እንዲያገኙ ለማድረግ ፍቃድ የተሰጣቸው ጥቂት የማይባሉ በዲሞክራሲ ዙሪያ የሚሰሩ የሲቪል ማህበረሰብ ድርጅቶች ብዙ ስራ እንደሚጠበቅባቸው ነው። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ገጠሩን ከከተሜው ማስተሳሰር የቻሉ ግንባታዎች ለመዲናችን አዲስ አበባ የውበት ግርማን ያላበሱ ሪል ስቴቶች ዓለም የደረሰበትን የኪነ ህንጻ ጥበብ ያገናዘቡ ቅንጡ ሆቴሎች ምቹ የአረጋውያን መጠለያና መጦሪያ ማዕከል የሴቶች ቤተ ውበትና ዘመናዊ የልብስ ማጠቢያ ማሽኖች በለጋ ዕድሜ ተወጥነው ፍሬ ያፈሩ የሀገር ልጅ ሀብት ናቸው።
ዘመኑ የፍጥነት ነው። የዘመኑን ፍጥነት የገባቸው ከጊዜው ጋር እግር በእግር የገሰገሱ ከፍ ያለውን መርጠው የያዙ ከሚተጉ ጋር ነቅተው የሰሩ በጥረታቸው ውጤት እየበረቱ ዘመኑን አሸንፈው ከህልማቸው ከፍታ ላይ ደርሰው ይታያሉ። ከዘመኑ ጋር ለመፍጠን ሲንቄ ባንክ ያቀረበልዎትን ፈጣንና ደህንነቱ የተጠበቀ የዲጂታል ባንኪንግ አገልግሎትን ይቀላቀሉ። ሲንቄ ባንክ የሞባይል ባንኪንግ አገልግሎትን በመተግበሪያ ወይም ያለ ኢንተርኔት ኮከብ 871 መሰላል በድረገጽ ኦንላይን የኢንተርኔት ባንኪንግ አገልግሎት የሲንቄ ካርድን በኤቲኤም ወይም ፖስ ማሽን እንዲሁም በሱፐርማርኬቶች፣ በሆቴሎች፣ በካፍቴሪያዎች እንዲሁም በሌሎች የንግድ ተቋማት ተገልግለው ሲያበቁ ክፍያውን የሚያቀላጥፉበትን የኪውአር ኮድ ክፍያ መፈጸሚያ አዘጋጅተውልዎታል። አሁኑኑ ከአፕ ስቶር ወይም ከፕሌይ ስቶር የሲንቄ ባንክን ሞባይል ባንኪንግ መተግበሪያን በማውረድ በኪውአር ኮድና በሌሎችም የክፍያ አማራጮቻችን ግብይቱን መፈጸም ይጀምሩ። ሲንቄ ባንክ በአንድነት ወደ ስኬት።